ወደ ምድር የሚላከው የፀሐይ ብርሃን በጣም ጥቂቱ ነው የሚላከው። እናንተ ምድር የምትሉት ኦዞን የምትሉት፣ እኛ ደግሞ ምዕዛረ ፀሐይ የምንለው የፀሐይ ወንፊት ማለት ነው። ፀሐይ ብርሃኗ ተመጥኖ የሚወርድበት ነው። ያንን የሚከፍትና የሚዘጋ መልአክ አለ። አሁን ስንት ወንፊቶች ቢከፈቱ መጠነኛ ብርሃን ያስፈልጋል። ማለዳ ስንት ይከፈት፣ 6 ሰዓት ስንት ይከፈት የሚለውን የሚመጥን መልአክ አለ። ከፍተኛውን ግን ወደ ጠፈር ይልከዋል። እንዳትሰብረው ደግሞ በላይ ሐኖስን ጥዶበታል። ፈሶ እንዳያጠፋን ደግሞ ይህንን ጠፈር ጋርዷል። ከዚያ በኋላ እግዚአብሔር ምን አደረገ? ሰኞ ምድር ውሃ ረግቶባት ስለነበረ ውሃውን ሰበሰበለን። አንዱን ከምድር በታች አደረገው። አሁን አንዲት ጠጠር ወደ ውሃ ስንወረውር ትሰጥማለች። ግን ይህ ሁሉ ዓለም የተኛው ግን ከውሃ ላይ ነው። ለምን እንደማንሰጥም እግዚአብሔር ብቻ ነው የሚያውቀው። ዘአጽንዐ ለምን ዲበ ማይ፣ ምድርን በውሃ ላይ ያጸና ይላል ቅዱስ ዳዊት። ምድርን በውሃ ላይ ያጸና እግዚአብሔር ለማይችል ነገር የሚቻል ነገር እንደሚሰጠው ውሃ ምድርን ከነጓዟ ተሸክሞ በመኖሩ ይታወቃል። እንደ ውሃ ብጽብጽ የሆን እንኳን ብንሆን እግዚአብሔር ካለ የማንችለው ነገር የለም። ይቻላል። ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። የገጠር ሰው ሲተርት ምን ይላል? እንደ አፍ አይቀና ጎዳና ይላል። እስኪ በሉ በአፍ ሁሉን ይችላለሁ እያሉ መፎከርና መለማመድ ልዩነት አለ። ማመን ሌላ ነው፣ በአፍ መናገር ሌላ ነው። ሁሉ እንደሚቻል ግን ፍጥረት ያሳየናል። አሁን ይህንን አጸና። አሁን አንዳንድ ጊዜ አውሮፕላን ውስጥ ሰው የሚፈራው ለምን ይመስላችኋል? ለምን ነው የሚፈራው ሰው አውሮፕላን ውስጥ? አውሮፕላኑ ሲንገጫገጭ እኮ ዓለም ልታልፍ ነው የሚመስለው ሰው ሲደነግጥ ማለት ነው። ሰው ድንቅ ነው። እዚያ የሚኩራራው ሁሉ እንደው መቼስ ሄድኩ አይባልም እንጂ ብዙ ሰው ታዝብ ያውቃል። ብዙ ሰው እውነቱ ማለት ነው። እኔ በጣም ብዙ ሰው አልናገረውም፣ በቃ አልናገረውም። ብዙ ሰው እንዲሁ ስንወርድ እንዴት እንደሚያጨበጭብ ግርም ነው የሚለኝ ፍርሃቱ ሰው ማለት ነው። አሁን እኮ ፈርቶ ነው እንደዚያ የሚለው እና ትዝ ይለኛል አንዲት እናታችን ደንግጠው ገጭ ሲል ተነስተው ይሮጣሉ። ገጭ ሲል ተነስተው ይሮጣሉ። ገጭ ሲል ተነስተው ይሮጣሉ። ከአውሮፕላኑ ስንደርስ ኢን ዘ ኔም ኦፍ ጂሰስ አሉ። መጀመሪያ ግን አላሉ። ችግር ሲመጣ እኮ እንደዚህ ያለው ሰው ሁሉ ሰው ይመስላል እኮ እንደው ኩሻቱ እኮ እንደው ይገርማቸዋል እኮ የሚችል ይመስላል። ጥቅስ መጥቀስና እምነትን በተግባር መርምር ልዩነት አለው አይባልም እንጂ አንድ ወንድማችን ባለፈው ሰምታችኋል አይደል? እንደ ኢየሱስ በባህር ላይ ሂጄ አሳያችኋለሁ ብሎ አዞ ውጦት ሰምታችኋል። በጣም አይደረስ ነው ይሄ አይደረስ ነው በእውነቱ ማለት አርፎ መቀመጥን የመሰለ እኮ ነገር እኮ የለም በእውነቱ። ሰው እኮ ሕይወቴን አስተካክሉልኝ ነው እንጂ እንደ ጌታ በባህር ሂዱልኝ አላለም። ሰው ያለ ሕይወቴን አስተካክሉልኝ፣ ትዳሬ እየተበላሸብኝ ነው፣ ሕይወቴ እምቢ ብሎኛል ብሏል እንጂ በባህር ላይ መሄድማ ጌታ ይበቃኛል ብሎ እኮ ሰው አውቆ ተቀምጦ ነበር። እንዲሁ አይደረስ እኮ ነው። አይነኩ ቢነኩ ያድሯል ሲታወቁ ይላል ሰው በእውነቱ ማለት አይነኩ መንካት ችግር ነው። እና አሁን ህዋው መሬትን ያመናት የተሸከመው ውሃ እንደሆነ አይምሯችን ስለማያውቀው ነው። መሬት ጠጠር የሚያሰጥም ውሃ መሬትን ከነሁለንተናዋ መሸከም ከቻለ ህዋውም አውሮፕላን መሸከም ይችላል ብሎ ማመን አቅቶን ነው ሰው የሚፈራው ማለት ነው። የሚፈራው ለዚያ ነው። ምድርን በውሃ ላይ አጸና፣ ታች አስቀመጠ። አንዱን ደግሞ ለምድር እንደ መቀነት አስታጠቃት። ምድርን በውጭ በኩል ሲመለከቷት ደብተራ ኦሪትን ትመስላለች ይላሉ አባቶቻችን። ምድርን የበቃ ሰው ያያታል፣ ያልበቃ ሰው አያያትም። ምድርን ግን በውጭ ሆኖ የበቃ ሰው በውስጥ እንዳለ ውጯን ዙሪያዋን ቢያያት ደብተራ ኦሪትን ትመስላለች። ድንኳኒቱ የደብተራ ኦሪት ጸሐርያምን መስላ ሙሴ የሚያስታጥቃት የክብር ጌጦች ነበሩ እና ምድር እንደዚህ አድርጎ አስጊጦ ነው የፈጠራት። ለምድር አስታጠቃት ውቅያኖስን ማለት ነው። ይህንን አድርጎ በዚህ ዓለም ግን የቀረው እኛ የምንጠቀምበት ውሃ ሰዎች ዕቃ አጥበው ውሃውን ሲደፉት በጠርዙ እንደሚቀረው እንደ ጥቂት ውሃ ያለ ነው ይላል። እግዚአብሔር ሌላውን ውሃ አስወግዶታል። ለምንድን ነው ሲባል ምድር ማብቀል እንድትችል።
ምድር ማብቀል እንድትችል እግዚአብሔር ምን አደረገ? ውሃውን ሰበሰበ። ውሃ የተኛበት መሬት አያበቅልምና ውሃ የተኛበት። ከዚያ በኋላ ረቡዕ ምን አለ? ለታብቁል ምድር ታብቅላል። የዚያን ጊዜ ጽጌያቱ፣ አበቦች፣ ዛፎች፣ አዝሬት፣ አትክልት በሙሉ ምን አደረግላት? አበቀልላት። አላችሁ ምድርን በአበቦች ሸለመ። አሁን ምድር ሰውን ነው የምትመስለው። አጥንት አላት። አለት ምንድናት? አጥንቷ ነው ይላሉ አባቶቻችን። የዛፎች ስር ደግሞ እንደኛ ደም ስሯ ነው የመሬት ይላሉ አባቶቻችን ሲተረጉሙ። የዛፎች ስር የደም ስሯ ማለት ነው። ሰው የደም ስሩ ሲቆረጥ ወይም እናንተ የደም ቧንቧ የምትሉት ማለት ነው። እሱ ሲቆረጥ እንደሚሞተው ሁሉ ዛፍም ለመሬት ሕይወቷ ነው ብሎ አባቶቻችን ይናገራሉ። አጥንቷ ደግሞ አለቱ ነው። ከዚያ ደግሞ ደሟ ደግሞ ውሃ ነው። ፀጉሯ ደግሞ ሳር ነው ይላሉ አባቶቻችን። እና መሬት የሰው ወኪል ናት። ሰውን በምድር ነው ያስረዳው። ብንኮራ እንደዚች ምድር እኮ ናችሁ ለማለት ነው። ለምንድን ነው የምትታበዩት? ምድር እኮ ናችሁ። እናንተም አጥንት ናችሁ፣ እሷም አጥንት አላት። እናንተም ደም አላችሁ፣ እሷም ውሃ አላት። እናንተም የደም ስር አላችሁ፣ እሷም ስሮች አሏት። እናንተ ፀጉር አላችሁ፣ እሷም ደግሞ ሳር አላት ለማለት ነው። ክብር ካላችሁ ግን መሬት ለመስዋዕት የሚሆን ፍሬን ታፈራለች። እናንተም ካፈራችሁ ትከበራላችሁ ለማለት ነው። ካፈራችሁ ትከበራላችሁ። ካዲያ ውሃውን መሬት እንድታበቅል ውሃውን አስቀድሞ የሰበሰበላትና ያደረቀላት ኃጢአት የተኛበት ሰውነት የምግባር ፍሬ ሊያፈራ አይችልም። ውሃ የተኛበት ሰውነት ምንድን ነው የሚያበቅለው? ውሃ የተኛበት መሬት የማይረቡ ተሐዋስያንን፣ ትሎችን፣ ምኖችን የሚያበቅለው። ኃጢአት ሳይናዘዙት ረጅም ጊዜ ከሰውነቱ ላይ የተኛበት ሰው ተንኮል ብቻ ነው ከአይምሮ የሚገኝ። ተንኮል ብቻ፣ ስድብ ብቻ ነው የሚገኝ። እንዲህ እኮ አይደረስ እኮ ነው። ሰው እኮ ምን ልሳደብ ብሎ እኮ ሲያቅድ የሚያደርሰዋል። አይገርማችሁም? ምን ልሳደብ ብሎ ሲያቅድ የሚያደርሰዋል። ምን ልሳደብ፣ ምን ልናገር፣ እንዲህ እስኪ ሰሞኑን ደግሞ እስቲ እንደው በምን ልበጥብጥ የሚል ሰው ሁሉ እኮ አለ። እንደው ግርም እኮ ነው እናት፣ ሰላም የሌለው ሰው ማለት ነው። ምክንያቱም ምንድን ነው? ውሃው ለረጅም ጊዜ እሱ ላይ ስለተኛበት ማለት ነው። ውሃው ለረጅም ጊዜ ለዘመናት የኃጢአትና የተንኮል ውሃ የተኛበት ሰው ትሎችን ነው የሚያበቅለው። አዝሪት፣ አበባ አይገኝበትም፣ ፍሬ አይገኝበትም፣ ፍሬ የለውም። ምንጊዜም ዱላ፣ ነገር መዝራት፣ ነገር ስራ፣ ጸብ፣ ክርክር፣ ነቀፋ፣ ሐሜት፣ ተንኮል ነው የሚናገረው ማለት ነው። የክርስቶስ ልጆች በጭምትነታቸው ሲታወቁ፣ የዲያብሎስ ልጆች በብኩንነታቸው ነው የሚታወቁት። ብኩን ናቸው፣ ህድአት የላቸውም። ሁሉን ነው የሚነኩት፣ የማይነኩት የሌላቸው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄንን ነው፣ ይሄን አበቀለ። አሁን ምን ቀረ? ለዚች ዓለም የሚያስፈልጋል ብርሃን። እግዚአብሔር ለአብርሁ ብርሃናት ውስጥ ጠፈረ ሰማይ አለ። መሬትን ከፈጠረ በኋላ ዝሬት አትክልቱን ከተካ በኋላ በሰማይ ላይ ብርሃናት ያብሩ አለ። በሰማይ ላይ ብርሃናት ያብሩ ሲል ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩ። ፀሐይ በሙቀትም ትበረታለች፣ በብርሃንም ትበረታለች። ጨረቃ በብርሃን ከፀሐይ ታንሳለች። ኮከብ ከጨረቃ በብርሃን ያንሳል። አንዱ ኮከብ ደግሞ ከሌላው ኮከብ እምኮከብ ይሄይስ ክብሩ እምክብረ ኮከብ ክብረ ኮከብ ይሄይስ። ከአንድ ኮከብ ክብር የአንዱ ኮከብ ክብር ይበልጣል ይላል ቅዱስ ጳውሎስ። ኮከብ ይበልጣል። ይህንን አባቶቻችን በብዙ ወገን ተርጉሞታል። አንድ ሁለቱን ልናገር። አንደኛው ሰማይ የተባለች ቤተ ክርስቲያን ናት። እስኪ በሉ ሰማይ ማናት? ንገሩኝ፣ ማናት? በጣም ጥሩ። ለምን ሲባል ሰማይ ለምንድነው የተባለችው? ሰማይ ሲባል የእግዚአብሔር መንግስት ስለሆነች ነው። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን ሰማይ። ታስታውሱት እንደሆነ መጽሐፍ ቅዱስ ታነቡ እንደሆነ የኔ መንግስት ከዚህ ዓለም አይደለችም፣
ይህን ጥቅስ እንግዳችሁ አይደለም፣ መቼም ታውቁታላችሁ። የኔ መንግስት ከዚህ ዓለም አይደለችም። ዮሐንስ ወንጌል ምዕራፍ 18 ላይ ጲላጦስ አንተ የአይሁድ ንጉሥ ነህ አለው። አይ አንተ ትቤ አንተ ነህ እንደዚያ የምትለኝ። ምን ማለቱ ነው ጌታ? አይሁድ ይሁዳ የምትባለው በተለይ ኢየሩሳሌም አካባቢ ሰማርያንም ሳይጨምር ነው፣ በተለይ በብሉይ ኪዳን አጠራር እና የአንዲት አውራጃ ንጉሥ የምታደርገኝ አንተ ነህ ማለቱ ነው። አንተ ነህ እንዴት የዚች ብቻ የምመስል ለአንተ ነው፣ እኔ አይደለሁም። መንግሥቴስ ኢኮነትም ዝንቱ ዓለም፣ የእኔ መንግሥት ከዚህ ዓለም አይደለችም ማለት የዚህ ዓለም ሰው አይሽራትም፣ የዚህ ዓለም ሰው አይሽራትም። ምስጢሩ ግን ይላሉ መንግሥት የተባለች የእግዚአብሔር መንግሥት የምትባል ቤተ ክርስቲያን ናት። መንግሥቴ ከዚህ ዓለም አይደለችም ያለው ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። ቅድስት እናታችን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዘመናት በሚፈጸሙ ችግሮች ሁሉ መሃል ሳትጠፋ የምትኖርበት ምክንያት የእግዚአብሔር መንግሥት ስለሆነች ነው። እንዲያውም እግዚአብሔር በቤተ ክርስቲያን ላይ ዲያብሎስ የሚያመጣውን ሁሉ የችግር አይነት ዲያብሎስ ያለውን ችግር ሁሉ እስኪጨርስ ድረስ እግዚአብሔር ዝም የሚለው የእግዚአብሔር አሸናፊነትና መንግሥት ከዲያብሎስ ኃይል ሁሉ በላይ ሆኖ ቤተ ክርስቲያን እንደሚጠብቃት ለማስተማር ነው። አሁን ዲያብሎስ ቤተ ክርስቲያን ለመፈተን ያልተጠቀመው ውስጥ ያላለቀበት ምን አለ? ፖለቲካን ይጠቀማል፣ ገንዘብን ይጠቀማል፣ ዝሙትን ይጠቀማል፣ ፍልስፍናን ይጠቀማል። ሁሉንም ተጠቅሞ ቤተ ክርስቲያንን ይጎዳታል። የዲያብሎስ እስከ ዛሬ ድረስ ዲያብሎስ አለው ከሚባለው መሳሪያ ወደ ቤተ ክርስቲያን ያልተጠቀመው ምንም የለም። ግን እግዚአብሔር ያን ሁሉ ነገር ሲደረግ ለቤተ ክርስቲያን ዝም የሚለው ቤተ ክርስቲያን ከዲያብሎስ አቅም በላይ ሆና እንደምትኖር ለልጆቹም ለመንገር ተስፋችን እንድናውቅ ለዲያብሎስም ደግሞ አቅሙን እንዲያውቅ ለማድረግ ነው። ስለዚህ ቤተ ክርስቲያን የእግዚአብሔር መንግሥት ትባላለች። የእግዚአብሔር መንግሥት ታዲያ በዚች ሰማይ ላይ ሰማይ የተባለች ሰማያዊት ስለሆነች ነው። ዛሬን ያድርገውና ድሮ ቤተ ክርስቲያን ሩጦ የገባ ሰው አይታሰርም አይደል? ታሰራል አይታሰርም? አቤት አይታሰርም። ዛሬሳ ለምንድነው ቤተ ክርስቲያን ሩጦ የገባ ሰው የማይታደር? የእግዚአብሔር መንግሥት ናት። አንድ ኤምባሲ ግን ሩጦ የገባ ሰው አይታሰርም። አይገርማችሁ? እግዚአብሔር ቤተ መንግሥት የገባ ሰው ግን ይታሰራል። ቤተ ክርስቲያን የእግዚአብሔር መንግሥት ስለሆነች ጌታችን ሉቃስ 17 ቁጥር 21 ላይ ነያ መንግሥተ እግዚአብሔር ማእከሌክሙ የእግዚአብሔር መንግሥት በመካከላችሁ ናት አለ። ያቺ በመካከላችን ያለችው የእግዚአብሔር መንግሥት ቤተ ክርስቲያን ናት። መንግሥተ ሰማያት ሩጣ በዚያ ማዶ እግር ኑሯት ክንፍ ኑሯት በራ አትመጣም፣ የእግዚአብሔር መንግሥት በመካከላችሁ ናት ያለ የት አለች የእግዚአብሔር መንግሥት? አንዲቱ መንግሥቱ ቤተ ክርስቲያን ናት። በዚች ቤተ ክርስቲያን ላይ እንዲያበሩ የተፈቀደላቸው እነማን ናቸው ሲባል ፀሐይ ራሱ ኢየሱስ ክርስቶስ፣ ጨረቃ ቤተ ክርስቲያን ራሷ ደግሞ መልሳ ማለት ነው። ራሷ መልሳ ከዋክብት ሰማይታት ናቸው። አሁን ምሳሌ ሲያዛውሩ ነው። ቤተ ክርስቲያን ሰማይ ስትሆን ፀሐይ ኢየሱስ ክርስቶስ ይሆናል፣ ጨረቃም እመቤታችን ትሆናለች፣ ከዋክብት ሰማይታት ይሆናሉ። በዚች ቤተ ክርስቲያን ውስጥ ሁሉም እንዲያበሩ ተፈቅዶላቸዋል። ሁሉም እንዲያበሩ በሰማይ ላይ ፀሐይም ተፈቅዶለታል፣ ጨረቃም ተፈቅዶላታል፣ ከዋክብትም ተፈቅዶላቸዋል። በቤተ ክርስቲያን ክርስቶስ ያበራል፣ እናቱም ታበራለች፣ ቅዱሳንም ያበራሉ። ልብ ብላችሁ ስሙ። በቤተ ክርስቲያን እግዚአብሔር ያበራል፣ ድንግል ማርያም ታበራለች፣ ቅዱሳን ያበራሉ። ብርሃናችን ግን አንድ ነው። አሁን እግዚአብሔርን ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተ ክርስቲያን ውስጥ እናመልከዋለን። መድኃኔዓለም ድንግል ማርያምን ሰዓሊ ለነ ቅድስት እንላታለን። ስዕሏን እንስላለን፣ ታምሯን እናነባለን፣ ቅዱሳንን እንሰግድላቸዋል። ከዚያ በኋላ አንዱ መንገደኛ ይመጣና እያው ሲቀላቅሉት ይላል። መልስ የፀሐይ ክብሩ ሌላ ነው አትሉም እናንተ? በሉ እንጂ የፀሐይ ክብሩ ሌላ ነው በሉ እንጂ። የጨረቃ ክብሩስ ምንድን ነው? የኮከብ ክብሩስ ሌላ ነው። ክርስቶስም እናቱም ቅዱሳንም በአንዲት ቤተ ክርስቲያን ውስጥ ይኖራሉ፣ ይመሰገናሉ። የክርስቶስ ክብሩ ሌላ ነው በሉ። አሁን የእናቱ ክብር ሌላ ነው በሉ። የቅዱሳን ክብር ደግሞ ምንድን ነው? ሌላ ነው። ይሄን ለይተን ነው የምናምን እኛ ማለት ነው። እኛ ዝም ብለን ከጥጃ የባስን አይደለንም። ፈጣሪያችን በፈጣሪነቱ መድኃኔዓለምን
የእምነታችን ራስ ብለን ነው የምናመልከው እሱ። እናቱን ግን የእግዚአብሔር እናት ብለን ሰዓሊተ ምሕረት ብለን የመጨረሻ የምንሰጣት የታመነች የምሕረት እናት ነው የምንላት። ወይ ሰው ቁርሱን በልቶ ምሳውን በልቶ እንዲያ ብሎ ጠጥቶ መጥቶ አዳራሽ ውስጥ እኔ ልጸልይላችሁ እያለ የአምላክ እናት አትጸልይላችሁ የሚለን ነውር እኮ ነው። እናት ኧረ ተው በሕግ አምላክ ነውር እኮ ነው በእውነቱ ማለት በጣም ነውር ነው። ሀፍረተ ቢስ መሆን ማለት ነው። ሀፍረተ ቢስ በእውነት ማለት ነው። ሰው ቢያንስ እኮ ይኸውላችሁ ወይ ማወቅ አለበት፣ ካወቀ ደግሞ ካላወቀ ደግሞ ቢያንስ መጠየቅ አለበት። ካልጠየቀ ቢያንስ እንዴት አያፍርም? ማፈር እኮ ትልቅ ነገር ነው በእውነቱ። ደግሞ በወንጌል አላፍርም ሊለኝ ይሆናል ነገ ደግሞ መጥቶ ወንጌል እንደዚያ ነው እንዴ? ወንጌል ሰው መናቅ እንኳንስ ድንግል ማርያምን ቅዱስ ጳውሎስ የሚናገረው ፊልጵስዩስ ምዕራፍ 1 ላይ ምንድን ነው የሚለው? ማንም ሰው ባልንጀራው ከሱ እንደሚበልጥ ይወቅ ይላል። ማንም ሰው ነው የሚለው። ማንም ሰው ባልንጀራው ከሱ እንዲሻል ይህንን ይቁጠር ነው የሚለው። እኛ እናቱንም እናውቅበታለን ማመስገን፣ እሱንም እናውቃለን፣ እናመልከዋለን። ፈጣሪያችን ነው። እናቱን ደግሞ ምን እንደሆነች እናውቃለን። የአምላክ እናት ናት። ለእሷ ስንሰግድ እናታችን፣ ለእሱ ስንሰግድ አምላካችን፣ ለቅዱሳን ስንሰግድ ረዳቶቻችን ብለን የፀሐይ ክብሩ ሌላ ነው እስኪበሉ ምእመናን። እሺ አዎ እሱ ነው። ከቃሉ ጋር ናችሁ።